ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵም ቅጠል ጭብጥ ውሰዱ፣ በዕቃም ውስጥ ባለው ደም ንከሩት። በዕቃም ውስጥ ካለው ደም ሁለቱን መቃኖችና ጉበኖች እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። እግዚአብሔር ግብፃውያንን ጠላቶቻችሁን ይመታ ዘንድ ያልፋልና። እሺ፣ ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተም ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህን ነገር ጠብቁ። እንዲህም ይሆናል እግዚአብሔር እንደተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህንን አምልኮ ጠብቁት። እንዲህም ይሆናል ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤት ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፍ መስዋዕት ይህች ናት ትሏቸዋላችሁ። አያችሁ፣ ፋሲካ የማለፍ ስርዓት ይለዋል መጽሐፍ ሲናገር ማለት ነው። ልብ ብላችሁ ተመልከቱ። እግዚአብሔር ለ430 ምናምን ዓመት ሲሰቃይ የነበረውን እስራኤል እግዚአብሔር ከግብፅ ያወጣበት ትልቁን ምክንያት ማለት ነው ያመጣቸው ሲጮው ምን ሲሉ እግዚአብሔር የፋሲካን ስርዓትን የሰጣቸው። የመጨረሻ ግብፅን ሊያስለቅቅ ሲፈልግ በሙሴ በኩል የተጠቀመው የፋሲካን ስርዓት ነው። ልብ በሉ። እግዚአብሔር እኮ ግብፅን መጥቶታል። ህዝቤን ያመልከኝና ያገለግል ዘንድ ልቀቅ አለው። ለስንት ዓመት ሲሰቃይ የነበረው ለ400 ምናምን ዓመት ሲሰቃይ ትውልድ ሲሰቃይበት የነበረውን ልቀቅ፣ ህዝቤ ያመልከኝና ያገለግል ዘንድ ልቀቅ። 10 ተአምራት ነው ያደረገው። የመጀመሪያ ያደረገ እለቃለሁ ይላል። ከዛ በኋላ እንደገና ይዛቸዋል። የመጀመሪያ እንደገና ሁለተኛ ይመታል። እንደገና ደግሞ እለቃለሁ ይልና ይደናገጥና እግዚአብሔር ልቡን ያደነድናል። እንደገና ደግሞ ይዛቸዋል ማለት ነው። የመጨረሻውን ምት እግዚአብሔር የመታው ፈጽሞ እንዲለቃቸው ያደረገው ምንድን ነው? በፋሲካ ስርዓት ነው። ጠቦት እንዲያርዱ አደረገ። በሂሶጵ ቅጠል አደረጉና ጉበናቸው ላይ እንዲረጩ አረጉ። በቤታቸው በዚህና በዚህ መካከል በላይ እንደገና ደሙን አደረገ ማለት ነው። ከዛ በኋላ ምን አረጋለሁ? አልፋለሁ አለ። የማለፍ ስርዓት እግዚአብሔር ሊያደርግ ፈለገ። ከዛ የሞትን መልአክ ላከ ማለት ነው። የበጉ ደም በቤታቸው ላይ የሌለ ጠቅላላ እየገባ በኩር ይመታል። ልጆቻቸውን ብቻ አይደለም። የሚገርማቸው ነገር ከእንስሳ እንኳን መካከል በኩር ይሞታል ማለት ነው። በድሮ ጊዜ ሀብታቸው የሚለካው በምንድን ነው? በከብት በእንስሳ ነው። የእንስሶቹ ጠቅላላ በኩር፣ ከአንድ በግ በኩር፣ ከሌላውን በግ በኩር፣ ሬሳ በሬሳ ነው ያደረገው ማለት ነው። ከልጅ መካከል በኩር በግብፃውያን በአጠቃላይ እያለፈ የእስራኤልን ቤት እያለፈ የጠላቶቻቸውን ቤት ይመታል፣ እያለፈ ይመታል። ቤተ መንግስት ገባ። የፈርዖንም የበኩር ልጅ ምን ሆነ ማለት ነው? ሞተ። ከእንስሳው መካከል ማለት ነው። ሁሉም ደነገጡ። ግብፃዊን ቤት ምን ሆነ ማለት ነው? ለቅሶ። እስራኤል ቤት ምን ነበረ? ፋሲካ፣ እልልታ ነበረ። እንደዚህ ይሆናል በቤታችሁ በሚቀጥሉት ጊዜ። ክብር ለእግዚአብሔር ይሁን። በጠላቶቻችሁ ቤት ለቅሶ ይሆናል፣ በእናንተ ቤት ግን ደስታ ይሆናል። በእነሱ ዘንድ ጨለማ ይሆናል፣ በእኛ ጋር ደግሞ ብርሃን ይሆናል። እልልታ ይገባል። በክፉ የሚፈልግ ይመታል። የጠላትሽ ዋና ነገር ይመታል። የጠላት ዋና ነገር ይመታል። ይኸውላችሁ ተመልከቱ። ለረጅም ጊዜ የታገለን ለረጅም ዓመታት የያዘ ከዘርዘር እየዘለቀ አንድ ኔሽን እስራኤልን ሙሉ ለሙሉ የያዘ የመጨረሻ መት የተመታው በፋሲካ በበጉ ደም። ሃሌሉያ! የበጉ ደም መሰለ ክፉ ነገር ወደ አንተ እንዳይገባ መከልከል። ለዚህ ነው መጽሐፍ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ፣ ክፉ ነገር ወደ እኔ አይቀርብም፣ ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባ፣ ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባ። ለእግዚአብሔር ክብር እናደርጋለን። ይኸውላችሁ የበጉ ደም አንደኛ የመጀመሪያ ነገር ምን ያደርጋል መሰላችሁ? ፍጹም ንጹህ ያደርገናል። ከምን ያደርገናል? ከኃጢአታችን፣ ከድካማችን፣ ከማንኛውም ችግራችን ሁሉ ያነጻናል። ከእግዚአብሔር ጋር ያስታርቀናል። የደሙ ኃይል ማለት ነው። ከእግዚአብሔር ጋር ነውር የሌለበት ሰዎች እንድንሆኑ ያደርገናል። ምንም ነገር ብዙ ነገር እኮ አድርጋችኋል፣ በድላችኋል እኮ። ነገር ግን በደሉ ጠቅላላ ወደ በጉ ነው የሚሄደው አይደል?
በብሉይ ኪዳን እኮ ካህኑ የሚያደርገው አንተ በጊዜ ትመጣለህ፣ እጅህን ትጭናለህ በጉ ላይ ማለት ነው። ምን ማለት መሰለህ? ያንተ ነውርና ኃጢአት ጠቅላላ ወደ በጉ ይመጣል፣ የበጉ ደግሞ ንጽህና ወደ አንተ ይመጣል ማለት ነው። ክርስቶስ እንደዛ ነው ያደረገው እኮ አይደል? የእኛን እርግማን ወሰደ፣ የእኛን ኃጢአት ወሰደ፣ በመስቀል ላይ ደሙን አፈሰሰ። ደሙ ምን ያደርጋል ማለት ነው? ከማንኛውም ኃጢአት ያነጻናል፣ ከእግዚአብሔር ጋር ያስታርቀናል። እሱም ብቻ አይደለም፣ በእግዚአብሔር ቤት እንድንገባ ያደርገናል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት። ለዚህ ነው መጽሐፍ ቅዱስ ቢናገረው ማለት ነው የደሙ ኃይል ነው። እስቲ የደሙ ኃይል በሉ እስቲ። እጃችሁን ግንባራችሁ ላይ አድርጋችሁ የደሙ ኃይል በግንባሬ ላይ አለ፣ በቤቴ ላይ እርግማን አይገባም፣ ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ ድገሙት እስቲ። ክብር ለእግዚአብሔር ይሁን። ከጨለማ ወደ ብርሃን ያመለጥ ነው በበጉ ደም። በበጉ ደም ከጨለማ ነበርን ወደዛ፣ ከእርግማን ወደ በረከት ማለት ነው። ክብር ለእግዚአብሔር ይሁን። ከሞት ወደ ሕይወት ማለት ነው። ስለዚህ ይሄ ምሳሌ የተደረገው ማለት ነው የክርስቶስ ምሳሌ ነው። እሱ መጣና እኛን ተካ። የክርስቶስ ሞት ሁለት አይነት ገጽታ አለው። የመጀመሪያው ነገር ምንድነው? እኛን ምትክ ሆኖ የሞተበት ማለት ነው። እኔ ነበርኩ መሞት የሚገባኝ፣ አንቺ ነበር መሞት የሚገባሽ፣ አንተ ነበር መሞት የሚገባ። ነውር የሚመለከተው ብኛ ነው። የኔን ነውር ወሰደና የኔ ምትክ ሆነልኝና ለኔ ምን አለልኝ? ሞተልኝ። ሞቴን ምን አደረገ? ወሰደልኝ። እስቲ ሞቴን ወሰደ በሉ እስቲ። እሱ ስለኛ ኃጢአት ሆነ ይላል መጽሐፍ ቅዱስ። ኃጢአተኛ አልሆነም፣ ኃጢአት ሆነ ይላል። እኛ የእግዚአብሔር ጽድቅ ያደርግ ዘንድ ብሎ ይናገራል። ስለዚህ አንተ ምን ሆናል ማለት ነው? የእግዚአብሔር ጽድቅ ሆናል። ሮሜ መጽሐፍ ላይ አውጡልኝ እስቲ። ሮሜ መጽሐፍ ምዕራፍ 4 አንደኛ ዮሐንስ ምዕራፍ 2 ላይ ሲናገር ቁጥር 1 ላይ ሲናገር ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ብታደርጉ ግን በአብ ዘንድ ጠበቃ አላችሁ ይላል። ይህንን በዛ መንፈስ ተመልከቱት። መጽሐፍ ቅዱስ ቁጥር 7 ሲናገር አመጻቸው የተሰረየላቸው ኃጢአታቸው የተገደለላቸው ብፁዕ ናቸው። ጌታ ኃጢአቱ የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ የተነገረ ወይስ ደግሞ ስላለመገረዝ እምነቱ ስለ አብርሃም ጽድቅ ሆኖ ተቆጠረለት እንላለን? እንዴት የተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርሶስ አይደለም ሳይገረዝ ነበር እንጂ ይላል መጽሐፍ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተብ የሆነ የመገረዝን ምልክት ተቀበለ። ይህም እርሱ ደግሞ ጻድቃን ሃሌሉያ የሆነው ይቆጥሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው ብሎ ይናገራል። ይሄ ተቆጥሮልን ነው። ምን ተደርጎልን ነው? ተቆጥሮልን ነው። በቃ የሱ ጽድቅ ለኛ ማለት ነው። እቺ ቁጥር 7 ምን ትላለች? አመጻቸው የተሰረየላቸው ማለት አመፀኞች ናቸው። ነገር አመጻቸው ምን ተደረገላቸው? ተሰረየላቸው ይላል ከበጉ ደም የተነሳ። ከዛ የተከደነላቸው ይላል። እንደገና ኃጢአታቸው የተከደነላቸው ይላል። ቀጥሎ ብፁዕ ናቸው ማለት ምስጉን ናቸው ብሎ ይናገራል። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ብፁዕ ማለት ምስጉን የሚል ቃል ማለት ነው። ኃጢአቱ የማይቆጠርበት ማለት ምን ማለት ነው? የማይታይበት ማለት ነው። ደክሟል፣ አጠፍቷል። ነገር ግን ሁል ጊዜ ደሙ ለዘላለም ይታይልናል ማለት ነው። የኢየሱስ ክርስቶስ መስቀል፣ የኢየሱስ ክርስቶስ ሞት ስለኛ ይታያል ማለት ነው። ቁጥር 7 አመጻቸው አንድ ላይ የተሰረየላቸው ማለት የተወገደላቸው በቃ። ከዛ ኃጢአታቸው የተከደነላቸው ተሸፍኗል፣ አይታይም አለ እኮ ግን እንዳይነበብ እንዳይታይ ጉዳዩ እንዳይቀርብ ወደ ፍርድ ምን ሆኗል? ተከድነዋል ማለት ነው። የተከደነላቸው ብፁዕ ናቸው ካለ በኋላ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ማን ነው የማይቆጠርበት? ያለፈ ኃጢአቱ የአሁኑም የወደፊቱ የማይቆጠርበት ማን ነው? አንተ ነህ። ዞር በሉና you are VIP በሉት። you are very important person በሉት። ፋሲካ ይሄን አድርጎልሃል። ክብሩ ለማን ይሁን? ፋሲካችን ክርስቶስ ታርዶልናል።